ከኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እንግዶቼ እንኳን ደህና መጣችሁ ማለት ፈልጋለሁ። ከዚህኛው ቡድን ስምና ስራ ብቻ ጥቀስልኝ። ጆሲ ይባላል፣ ድምጻይ፣ ሶሻል ሚዲያ ኢንፍሉዌንሰር። አበባ ፋንታ በግል ስራ መሰራ። ስለዚህ ዮሲና አበባ አንድ ላይ የቡድን ስም አውጡ ቢባሉ ማን ያወጣሉ? ፈገግታ። አዎ ያ ግን ፈገግታ ላይም ከናንተ ፊት አረ ሳይክ ወደዛኛው ቡድን እንሂድ። ስምና ስራ ብቻ ጥቀስልኝ። ናው ፎንቲ ይባላል፣ ያው ቲክቶከር። ዳዊት አሪያ ይባላል፣ ራይድ ሹፌር። የቡድን ስም ማን መባል አለበት? ሲኖትራክ። ሹፌር ስለሆነ ያው አንተ ምንድነው? ያው ነው እኔም በፈገግታና በሲኖትራክ የሚኖረው የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ግን ከዛ በፊት ከማውራቴ በፊት ከስልክ ወደ አካል ያያችሁ ቲክቶከሮች እንኳን ደህና መጣችሁ። በስልክ ነበር የማያችሁ፣ አሁን በአካል ስለተገናኘ በጣም ደስ ብሎኛል። እስቲ አንተ ትብስ ተባባሉ። ማን ይጀምር? ችግር የለም። ቅድሚያ ለልጆች እኛ እንጀምራለን። ልጅ ሆኖ ገባ። ግን ጆሲ ከመጀመሩ በፊት በመጀመሪያው ዙር ያሉት 6 ሳጥኖች እነማን እንደሆኑ አንድ ባንድ ልንገራችሁ። ፕሮግራም፣ ቅርፊት፣ ሸምበቆ፣ ተላወሰ፣ ወደታችና አለፈ ናቸው። እያንዳንዱ ሳጥን 7 ቃላቶች የያዙ ሲሆን እነዛን 7 ቃላቶች በ30 ሰከንድ በጣም ጸዴ በሆነ መልክ የመረዳትና የማስረዳት ጨዋታ ነው። ስለዚህ ከ6ቱ ሳጥኖች የትኛውን ትመርጣለህ? ፕሮግራም። ከኮምፒውተር ጋር የተገናኙ 7 ነገሮች። ላይክ ቲቪ የሚመስለው ነው። ላይክ ኮምፒውተር አለ፣ እዚህ ጋር ኪቦርድ አለ። ይሄ ነው ዲስክቶፕ። ይሄ ፊለ እሺ፣ ይሄ የምንጽፍበት ኮምፒውተር። አሁን ብለሽ ነው። ዲስክቶፕ። አይደለ? ይሄ ታይፕ እናደርግ በምንድን ነው? ኮምፒውተር። ታይፕ እናደርግበት። ይሄ ላይክ ኤቢሲዲ ምናምን ያለበት። እሺ እሺ፣ ላይክ ሙዚቃ ምናምን እንጭንበት የምንሰቀው መድኃኒዓለም አብዛኛው አረ ፕሮግራሙ ጀምረናል። ይጣፋል እኮ ታውቃለህ። ልክ ስትጀምር ብለሽው ነበር። እኔ ልደንግጥ። ደንግጠሻል እንዴ? ኖርማል ነው። ከፊት ያለው ስክሪን ጠፍቶሻል። ይሄ የሚነካው ኪቦርድ መሆኑ ኮምፒውተር አልነካሽም። ለማንኛውም ሙከራችሁ አይከፋም። በ30 ሰከንድ ውስጥ የመለሳችሁት 0 ነው። እሺ ወደ ሲኖትራክ እንምጣ። ከፈገግታዎች ብዙ ተምረናል። እንግዲህ ፍላሽን በደንብ ማስረዳት እንደምንችል እርግጠኞች ነን። ስክሪን፣ ኪቦርድ ምናምን የተለያየ ነገር በደንብ እናውቃለን ብዬ አስባለሁ። ግን እናንተ ሳጥን የተመረጠው ሳጥን የትኛው ይሆን? ሸምበቆ። በደንብ አዙሮ አንተ ጋር እኮ ይመጣልሃል። አባን አይደል? እንዳይታየው። ሸምበቆ በሸ ፊደል የሚጀምሩ 7 ቃላት። የሆነ እቃ መግዛት፣ እቃ የሆነ ሰው ሲገዛ ምናምን ነገር ምን ሸመተ። yes ሲከተከተ ቶሎ የሆነ እንደዚህ በበረሃ አንዳንድ ሰው በበረሃ አንተ ሹፌር አለ በበረሃ በምናምን ይስገብጪ አይደለም ምናምን እንትን ሸለቆ ላይ ሲከተከተ ቶሎ ይሄ አሽሟጣሽ ሰው ይሄ ነጠላ ይዞ ምናምን የሚያሽሟጣ ሰው። እሺ ለፊ ይሄው ያረገው እሱ ድመት የሚበላው ሸለመቶ። yes ናጂ አንዴናው አመላለስ ጠላን ዳይት አገላለጽ ጎበዝ። እንግዲህ ሲኖትራኮች እንዴት መግለጽ ማስረዳት ምን እንደሆነ ያሳዩበት ሳጥን ይመስለኛል። 4 አግኝታችኋል። አበባ ዝግጁ? እሺ ወደ ፈገግታ እንምጣ። ፈገግታችሁ እንዳይጠፋ ከ4ቱ ሳጥኖች የትኛውን ትመርጫለሽ? ወርታች። እነዚህ ተገለበጠ ሲባል የሚሰሙ 7 ነገሮች ምን ይገለበጣል? መኪና። ሂድ ቶሎ። እሺ ምን አውሪው ችግር እኛ አገርቷን ትንሽ አገርቷን መንግስት ምን የሚጻፍ በምንጽፈው እስክሪብቶ ጽሁፍ ምን
ምንጋግረው ነገር ምንጋግረው እንጀራ ያኛው ዳቦ እቺ ትንሽ ምንጋግረው ቂጣ ምለስ ነው ያውቁተን ምለስ ነው እንትን ምለስ ነው ሲሚንቶ ምን ቢለስ ነው ለግንባታ አሪፍ ነው ግን ከኋላ ተነስተው 3 አምጥተዋል ዴቭ አሁን ቅድም በመለስክበት ፍጥነት ማስረዳት ትችላለህን 3 ሳጥኖች አሉ የትኛውን ትመርጣለህ አለፈ እነዚህ የመጠቀሚያ ወይም የአገልግሎት ጊዜ ማብቂያ ያላቸው 7 ነገሮች እርጎ የሚሆነው ነገር ወተት ይለፍ ወደ ውጭ ሀገር ስትሄድ ቪዛ የሚመጣል ፓስፖርት ሂድ ስራ ለመስራት ሄደህ የምታወጣው ቀበሌ መታወቂያ አይደለም ንግድ ፍቃድ ናይስ የምትፈራረመው ውል ናይስ ሲያምህ የምትውጠው ኪኒን መድኃኒት ናይስ ኦኬ በማንጎ ምናምን የሚሰራ ጁስ ናይስ ሁላችንም እንድታቁ ዴቭ ትምህርት ላንተ ሰርዲን የአሳ አይነት ነው ኦኬ አላውቅም ሰርዲን አሁን እንዴት ያስረዳዋል አሳ ነው በቆርቆሮ የሚሆነው በቆርቆሮ አሳ ቱና ነው ሰርዲን አትለው ግን ለማንኛውም እሱ ብቻ ስለሳተ 6 ነው ያገኛችሁት 6 ሲደመር 4 እኩልናል 10 ነጥብ እሺ ለማንኛውም ወደ ፈገግታ እንምጣ ጆሲ ቅድም ምንድን ነው ያልከው ቲክቶከርም ድምጻይም ሶሻል ሚዲያ ማኔጀር ሶሻል ሚዲያ ምን ላይ ሶሻል ሚዲያ ኢንፍሉዌንሰር ዞሮ ኦፍ ኮርስ ግን ሶሻል ሚዲያ ኢንፍሉዌንሰር እና ቲክቶከር ምንድን ነው ልዩነታቸው ያው ነው አይ ዩቲዩብ ላይም አንድ ላይ ኢንስታግራም ስለዚህ ሌሎች ዌብሳይቶች ወይም ሌሎች ድረገጾች ላይ ስራን ታሳያለህ ታቀርባለህ ነው የሚገርም እኔ ያው ቲክቶክም መለከት የነበረበት ጊዜ ላይ አንተን አገኘህ ነበር ነው ጸጉር ስታይል ሁላ እንደዚህ አልነበረም ተሰራው ነበር አሁን ሁሌ ባወራኝ ቁጥር እሱ ቢስቀው ነገር ቆይ በኋላ እንገናኝበታለን ግን ኦሪጂናሊ ከየትኛው ባክግራውንድ የመጣው ወይስ ምንድነው የተማርከው ክላስ በአካውንቲንግ ዲግሪ አለኝ ኦኬ ከዛ ወደ ቲክቶክ ልግባበት ያልክበት ውሳኔ ምን ነበር ሞዴሊንግ ሰራ ነበር ናይስ ከሞዴሊንግ ነው ብቻ ታዋቂ መሆን ስለምፈልግ በዚህም በዛም አርቱስ መግባት ነበር ፈልግ ወደዛው መንገድ እየገፋልህ ነው አሁን የምትሄድበት መንገድ በጣም ከዛ በላይ ናይስ ታዲያ ከቲክቶከርነት ወደ ሙዚቃ እንዴት ሄድክ ተሻገርክ ቲክቶክ ያ እንደ ብሪጅ ነው የሆነኝ ሰው በቲክቶክ አወቀኝ ሰው የሚያቀኝን ሰው ደግሞ እኔ በምፈልገው በታለንት ወደ ሙዚቃ ገባ ኦኬ እንግዲህ ወደ ሙዚቃ ገብቻለሁ ስትል ነጠላም ዜማዎችን ለቃል ማለት ነው ወይስ ኢፒ አለ አልበም አለ 2 ነጠላ ዜማ አለኝ አንድ ደግሞ የሮስት ዘፈን አለኝ ከናኦሚ ጋር የተሰራው በነገራችን ላይ ለምንድን ነው ግን እሱን ሮስት ማድረግ የፈለከው ምክንያት ነበር መቼስ አብረን ነው ሌሎች ሰዎችን ሮስት ያደረግነው አብረን ሁለታችሁ ነው እንዴ ሮስት የምታደርጉት ሙዚቃ ሁለታችን አንዳንድ ያለ እድሜያቸው ቲክቶክ ላይ የወጡ ሰዎች አሉ ምናምን እነሱን ሁለተኛውስ ነጠላ ዜማ ምን ይባላል የፍቅር ዘፈን ነው አትጥፊ ኦኬ ፊቸሪንግ አለ ወይስ ብቻ አይ ለብቻዬ ነው ሶስተኛው ስራዬ ድክምክም ነው ኦኬ ከትልቅ ኤርትራ አርቲስት ጋር ነው ቴዎድሮስ አጎስ ጋር ነው የሰራነው ከ4 ወር በፊት የተለቀቀ ሙዚቃ እኔ እንግዲህ ያው ካላስቸገርን ብዙ ጊዜ ሙዚቀኞች የሙዚቃ ስራቸውን እንድንሰማ ናኦሚ ይቀበለኛል በነገራችን ላይ ልበልል እሺ አይ እኔ አልቀበልም እሺ አዎ ከጌሙ ጋር ምናምን ስለሚል በነገራችን ላይ እኔ አንተ መናገር ፈልጌ አይደለም በነገራችን ላይ እኔ አንተ መናገር ፈልጌ አይደለም ተቀበለው ለምን ስቃለ እኔ ያስቀኛል ምን ላድርግ ነገር ፈልጌ አይደለም ማለት እሺ ከዛስ ዘፈነው እንዴ ምን ችግር አለ ግን ሞር እንትን የሚለውን ቢዘፍነው አሪፍ ነው
ድክምክም አለ ልቤን የሚለው በጣም ያው ዞር ዞር ወደ ፍቅር ነው አዎ ያው ትንሽ ስንኝ ቢልልን ከሱ ላይ 4 ወር ዩቲዩብ ላይ ደከመኝ ረቃ እንግዲህ ለበለው እሱ ችግር የለም ግን አሲስ መግቢያውን ብቻ እንድንሰማ ነው እንጂ ሙሉም ዘፈን እኮ የመስማት እሺ ድክምክም አለ ልቤኔ አፍቅሩ ባሰና በኔ ድክምክም አለ ልቤኔ አፍቅሩ ባሰና በኔ ይመስለኛል እዛ ጋር አብራችሁ የሰራችሁት የሮስት መንፈስ አሁንም አልለቀቀውምና ለዛን የሚስቀብ አይ መሰለኝ እሱ ዘፈን ስላልታየ ትንሽ ውስጥ እየበላው ነው መሰለኝ ለማንኛውም እንግዲህ የአካውንቲንግ ባክግራውንድ አለ ቲክቶከርም ነህ ሶሻል ኢንፍሉዌንሰርም ነህ ወደ ሙዚቃውም እንትን ብለሃል ሌላ ዲፓርትመንት ውስጥ ለመግባት ፍላጎቱ አለ ፊልም ዳይሬክት የማድረግ ሐሳብ አለ ዳይሬክቲንግ ላይ ኦሬዲ ስለተማርኩ ዳይሬክቲንግም ሲኒማቶግራፊም ስለተማርኩ ስለዚህ አካውንቲንግም ተምራል ሲኒማቶግራፊም ተምራል ሞዴሊንግም ተምራል ስለዚህ እነሱ ወደ መሬት ማውረድ ነው የሚያስፈልግ አዎ አንድ ጸዴ ፊልም መሰራ ይመስለኛል በዳይሬክቲንግ yes ያርግልህ አሜን ለጨዋታውም ለወደፊቱ መልካም እድል ጆሲ ስንት ሳጥኖች ነው የቀሩት 2 ማንና ማን የቀሩት ቅርፊትና ተላወሰ የትኛው ይሻላል ለማስረዳት ቶሎ ትመልስ ተላወሰ እሺ ተላወሰ አሉች አንተ የራስን ውሳኔ ንገረኝ ተላወሰ ይሻላል አቻ ትግፊው እሺ ይምረጥ አይ ተላወሰ እነዚህ ስለ አንጀት የዘፈኑ 7 ድምጻውያን የድሮ ዘፋኝ መነጥር የሚያደርገው መነጽር ያደርጋል እሺ የፍቅር ዘፈን የለ ጥላሁን ገሰሰ ጥራችሁ ሌላ የነ ኤፍሬም ምናምን ብዙአየሁ የነ ብዙአየሁ ሌላኝ ይለፍ እሺ አሁን ጠርቼልሽ ነበር እነ ኤፍሬም ምናምን አንድ ላይ አረጋይ ወራሽ ሌላ እኔ ጠርቼው ነበር ኤፍሬም ወይ መዳህን ያለ በቃ አረ ቆይ ይኸውልህ እሺ ና ቁጭ እዛ ጋር ቁም እንዴት እንደምናስረዳ እናሳይ ይኸውልህ ወይኔ ዳኛ ወደ መጀመሪያው አድርገው አንዴ በእናትህ እነዚህን 7 ቀናት ከአንጀት ጋር እነዚህ ስለ አንጀት የዘፈኑ 7 ድምጻውያን በል እነዚህ ስለ አንጀት የዘፈኑ 7 ድምጻውያን በምልክት ግለጽ በምልክት አይደለም በፈለከው ግለጽ እሺ ብዙአየሁ ደምሴ የሱን ሙዚቃ ዘፍኖታል ሙሉቀን yes ቀጥል ሙሉቀን መለሰ ሲኒየር ከሆነ ጁኒየሩ ማን ነው ራሱ ጉዛየሁ ደምሴ በቃ አይኔ ሁልጊዜ ቴዲ አፍሮ ሂድ እንዴ የትዝታው ንጉስ ጥላሁን ገሰሰ ትዝታው ንጉስ መሐሙድ እሺ እንዴ ምን ልበል ሰዓት አለቀ ሰዓት ያልቃል ግን ነገሩ ነው ምን አይ ኖ እግዚአብሔር ማለት ለምንድን ስም ይከብዳል እውነት ለመናገር ለማንኛውም ፈገግታዎች አሁንም በሚያሳዝን ሁኔታ 0 ነው ያመጣችሁት 0 ሲደመር 3 ሲደመር 0 ኩሊና 3 ወደ ሲኖትራክ እንምጣ እንደነሱ 0 እንደማታመጡ ተስፋ አደርጋለሁ የመጨረሻው ሳጥን ማን ነው ነገሩ ቅርጫፍ ቅርጫት ከጥያቄዎች መካከል አንዱ ቢሆን እና በተሳሳት አሪፍ ነበር ግን አይደለም ቅርፊት ነው እነዚህ የሚላጡ 7 ነገሮች ሙዝ ሂድ የምናጣብቅበት ልጠን እናጣብቃለን ወረቀት ምናምን ፕላስተር ሂድ ቀጥል ቺፕስ የሚሰራበት ድንች ሂድ የምንከትፈው ሽንኩርት ሂድ የምንቀባው ቀለም ሂድ የቤተ ክርስቲያን ሰባኪ ፓስተር አንተ ፓና ፓስለይም ወይኔ አንተ ሲበሳት አንተ ላክብርህ አይደለም የምር ፓስተር እኮ ነው ፖፖ የሚለው ቃል ቢመጣልህ ፓፓ ልትለው እንዴ አንቺ ፓፓ ልትይ
ከመች ጀምሮ እንደዚህ ግን ይኸውልህ ቅርፊትን ቅርጫፍ ብለህ ያነበብክ ፖስተርን ፓስተር ብለህ ያነበብክ 5 ነጥብ አስገኝተሃል። ግን በ5 ነጥብ አይደለም አምስቱንም እኮ ነው የመለስኩት። 3 ነው የመለስኩት። 5 ይኸው ዳኛ ይቆጠራል። ድንች፣ ሽንኩርት፣ በቃ ላይ ያስካቸው ፕላስተር፣ ቀለም 5 ፖስተር እኮ ነው ያመጣው። ፖስተር ብትል 6 ይሆንልህ ነበር። 5 ነጥብ ነው ያገኛችሁት። በ5 ሳይሆን የሚቀረው ቅድም ስትነበራችሁ 10 ሲደመር 5 15 ጽድት አድርጋችሁ ስላሸነፋችሁ ናሆም እባክህ የገንዘብ አሸላሚ ይህ በኢቢኤስ ቴሌቪዥን ቢተላልፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር እነ ሲኖትራክ የአብላጫ ነጥብ ስላገኙ ናሆም ቦታውን ተረክቧል። ፓስተርና ፖስተርን መለየት ባይችልም እዛ ጋር ተቀምጧል። ድምፃዊ ሆኖ የድምፃዊያንን ስም መጥራት ያልቻለ ድምፃዊ እዚህ ጋር አለ። ግን ችግር የለውም፣ ጥሩ ነው። መስፈን ቢቻል እኔ እንደምመልሰው አቅ ነበር፣ ግን ችግር የለም። ኦኬ። ለማንኛውም ወደዚህኛው ጨዋታ መስፈርት ስንመጣ የዳሽ ሙላ ጥያቄ ይመጣላችኋል። የዳሽ ሙላ ጥያቄው ቀላል ኮመን ሴንስ በጣም የሚፈልግ ውስብስብ ነገር የማይፈልግ አንድ ጥያቄ ይቀርብላችኋል። በዛ ዳሽ ሙላ የሚመጥን ብቻም ሳይሆን ብዙ ኢትዮጵያዊ ብዙሃኑ የሚመልሰው አንድ መልስ በተሰጣችሁ ወረቀት ትጽፋላችሁ። በኋላ የምናወጣቸው መልሶች ባለ 10 ሺህ ብር፣ ባለ 5 ሺህ ብር፣ ባለ 3 ሺህ ብር ናቸው። እዚህ ጋር የተቀመጠው ወንድማችን የአንበሳ ድርሻውን ይወስዳል። እንዴት ብትሉኝ እሱ የጻፈው መልስ ካሉት መልሶች ጋር የምናዛምድበት መብት ወይም አካሄድ የምንሰጠው ለሱ ነው። እሱ የጻፈው መልስ ትክክል እስከሆነ ድረስ ካሉት መልሶች አንዳቸው ከተዛመደ ብሩ ወደ ሲኖትራክ ይገባል። እሱ የጻፈው ትክክለኛ መልስ እንዳጋጣሚ እናንተም ጋር ከተደገመ ይባዛል። 5 ሺህ ብር ከሆነ 10፣ 15፣ 20 ያለ ይሄድላል። ነገር ግን እሱ ከሳተው ተበላ ማለት አይደለም። ቻንስ ወደ እናንተ ይመጣል። እናንተ የጻፋችሁት መልስ ካሉት መልሶች ጋር እስከተዛመደ ድረስ በብሩ ልክ ይደመራል፣ ይባዛል። እዛ ጋር የተቀመጠው ወንድምህ ደግሞ ሊያድንህም ይችላል። አይ ያድነኛል። ተግባባን? ወደ ጥያቄው እንሂድ። ግልጽ ነው። ዙር ጥያቄው ምን ይላል? ከክትፎ ጋር አንድ ላይ ዳሽ ይቀርባል። መልሳችሁን በትልቁ ነው የምትጽፉት፣ ደብዳቤ አይደለም። ከክትፎ ጋር አንድ ላይ ዳሽ ይቀርባል። ክትፎ ብቻውን ቼስ አይቀርብም። የሆነ ነገር አብሮ ይቀርባል። ብዙ ሰው ሊለው የሚችለው ቶሎ መልስ አትናገር፣ ለየፊናችሁ ነው የምትጽፉት። ያው ጽፎ ያለው ነው። እሺ ጽፈህ ከጨረስክ በስተግራ በኩል ያለው ካሜራ ደበቅ አድርገህ ነው የምታሳየው። ናሁም ምን አለ? ቆጮ ብሎ በቅንፍ ቆጮ ብሎ ጽፏል። አዎ ጎመን ይሄን ነበር የጻፍኩት። ይሄን ተፋሽ። እሺ የተሳሳትከው ቆጮ ነው፣ ግን አይሆንም አልክ። ቆይ አይሆንም አልክና ጎመን። እሺ ቆይ ሚጥሚጣ ቆጮ። ወደ መልሱ እንሂድ። ዙር ከክትፎ ጋር አንድ ላይ ዳሽ ይቀርባል። ጎመን እንዴ፣ አይብ እንዴ፣ ቂቤ ጎመን አለ አለ አይብ አለ፣ ግን አልተጻፈም። ብትጽፍ ይኖሩ ጥሩ ነበረ። ለምን ቆጮ አልከተታችሁ? እንደሚጻፍ እርግጠኛ ስለነበርን ይኸውልህ ሚጥሚጣ ልንጨምር እንችል ነበረ። ያሳዝን። ጎመን ስለተጻፈ በሚገርም ሁኔታ ፈገግታዎች ከኋላ ተነስተው 10 ሺህ ብር አግኝተዋል። ይህ በኢቢኤስ ቴሌቪዥን ቢተላልፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር ተሸጋግረናል። ከኋላ ተነስተው እነ ፈገግታዎች 10 ሺህ ብር አግኝተዋል። ግን በ10 ሺህ ብር አይቀመጡም። ሁለተኛ ዙር ስላለ ታሪክ ሊቀየር እንደሚችል ያው ሲኖትራኮች መንገዱን እያዘጋጃችሁ ይመስለኛል። እሺ ለማንኛውም በመጀመሪያው ዙር እነሱ ነበሩ የጀመሩት። በሁለተኛው ዙር እነ ሲኖትራኮች ናቸው መጀመሪያ ያለባቸው። ዴቭ አንተ ነው የምታስረዳው። ከማስረዳትህ በፊት ግን በሁለተኛው ዙር ያሉት 6 ሳጥኖች እነማን እንደሆኑ አንድ ባንድ እንገራችሁ። ጥንድ፣ ቁልቁል፣ ተወርዋሪ፣ እርስ በርስ፣ ነፃ፣ ስቅታ ናቸው። አሁንም በድጋሚ እነዚህ እያንዳንዳቸው ሳጥኖች ውስጣቸው 7 ቃላቶች አሏቸው። በ30 ሰከንድ ፈጠን ባለ ረቀቅ ባለ መንገድ የማስረዳት የመረዳት ችሎታ የሚጠይቅ ጨዋታ ነው። ከቀድሙ ዙር እንግዲህ በአሁኑ ዙር የተሻለ አመላለስ የተሻለ አረዳድ እንደሚኖራችሁ ተስፋ አደርጋለሁ። ስለዚህ ዴቭ አንተ ነህ የምታስረዳው። ከ6ቱ አንድ ሳጥን ምረጥልኝ። ጥንድ። እነዚህ ተደራራቢ ሲባሉ የሚሰሙ 7 ነገሮች። ምንተኛበት አልጋ፣ ሂድ።
እሺ ቤት የሚሰራበት የተደረገ ናይስ እሺ ብር ሲያጣ ሰው ሀሳብ ጭንቀት አይደለም ይለፍ ምሳ ተደራራቢ ምሳ ጋር እሺ ኦኬ ማሸነፍ ድል ናይስ ቤተሰብ ስታስተዳድር ኃላፊ ጨርስ አንተ የማይመለሱትን ነው የመለሰው በስመ ኃላፊ ያዝልኛል ኃላፊነት ኃላፊነት ፕላስ ችግርን እኮ ይሄው አንተ አትለው እና ሲኖትራኮች ያገኛችሁት 4 ነጥብ ነው። መልካም ወደ ፈገግታ እንምጣ። አሁንም ሌላ 10,000 ብር ሊያስገኝልን ይችላል የምትሉት አንድ ሳጥን ምረጡልኝ። እርስ በርስ ያ ግን እሷ ናት የምትመርጠው አንተ አይደለም። ምረጭ በይው እሺ ያው ያለው እርስ በርስ የሀዘን ድንኳን ውስጥ ልናያቸው የምንችላቸው 7 ነገሮች ንፍሮ ለቅሶ እንባ ካርታ ናይስ ቀጥል ጋቢ ለብሶ ያዘነ ሰው ለቀስተኛ እሺ ይለፍ ካቦርት ይሄ አግዳሚ ወንበር ምግብ ምን አውሪው መነጋገር ጨዋታ ንግግር ሳቅ ቀልድ ጥሩ ላይ ናቸው። አሪፍ እሺ ለማንኛውም ፈገግታዎች ያገኛችሁት ነጥብ 5 ነጥብ ዋው 5-4 አሁን እየቀደሙ ነው። ችግር የለም ወደ ሲኖትራክ እንምጣ። ናሆሜ የቲክቶክ ሙሉ ስነ ማን ነው? ናሆም ፎንቲ ዋይ ለምንድን ነው እንደዛ የተባልከው? ፎንቲ አንድ ጓደኛ ያወጣልኝ ቅጽል ስሜ ነው። በምን ምክንያት ምን መነሻ በማድረግ? የሆነ ጊዜ ወደ ኮምቦልቻ ሄጄ ፎንታኒና የምትባል ቦታ አለች እና ፓፓዬ በበረዶና በማር የሚበላባት ቦታ ነች እና ስለሷ ቦታ ብዙ ጊዜ ስለማወራ ፎንታኒና ስል በቃ በዛው ፎንቲ ያሉ። ጥሩ ያንተስ ባክግራውንድ እንደሱ አካውንቲንግ ነው ወይስ ሌላ ነው? እኔ አረ ፊልም ላይ ምናምን ፕሮዳክሽን ማኔጀር ነበርኩ። ሪሊ ነበርኩ። ፓስት ቴንስ ነው። አሁን ለምን ተቀየረ? ቲክቶክ መጣ። ያው ይሄ ብዙ ጊዜ አይ ቲንክ የቲክቶክ ገናናነት በጣም ከፍ ያለው በኮቪድ ጊዜ ይመስለኛልና በኮቪድ ጊዜ አይ ቲንክ ቤት ከመቀመጥ የሆነ ነገር እንስራበት ከሚል መነሻነት ይመስለኛልና ያንተ የቲክቶክ አካውንት ኮንቴንት ቤዝ የሚያደርገው ብዙ ጊዜ ላይቭ ስትሪሚንግ ላይ ነው። ለምን? ያው ዋናው ስራ የሚሰራው ምንድነው? ላይቭ ስትሪም ገብተህ ምንድነው የምታወራቸው ሰዎች ላይቭ ገብተህ? አሁን እኮ ላይቭ ማለት ማታ አሁን ገብተው አሁን ያገኛሉ ማለት ነው። ምንድነው የምታወራው? ላይቭ የራሱ ኮንተንት አለው። ሰዎችን 1000-2000 ሰዎችን የሚያዝ ችሎታ ከባድ ነው በጣም እና አሁን ብዙ ለሊት 5 ሰዓት ገብቼ እስከ ጠዋት 11 ሰዓት ነው የምንቆየው። በዛ ሁሉ ሰዓት አሉ እነዛ ሰዎች እና የተለያየ ነገሮች እየፈጠርክ የተለያየ ርዕሰ ጉዳይ ምናምን ታነሳለህ፣ ታወራለህ፣ ትስቃለህ። ጌሞች ምናምን ሮስት ታደርጋለህ እንደሱ? አይ አላደርግም። ግን በሱ ሮስት ዘፈን ጋር አንድ ላይ ሰርተሃል። ለምን? ግን እኔ በጣም ልጠይቅ የፈለኩት ትክክለኛውና ይሄ ከፊልም ፕሮዳክሽን የመሰለ አንድ ሙያ አይ እሱን ልዝጋውና ወደዚህኛው ልምጣ ያልክበት ትልቁ ምክንያት ምንድነው? ፋይናንሻሊ ብቻ ሰዎች ስለገቡበት እስቲ ልሞክረው ብለህ የገባበት ነገር ነው። ኤኒዌይ ጥሩ መልካም። እኔ ደስ ያለኝ ምንድነው ብዙ ጊዜ በስልክ በሚም በፎቶ ደረጃ የምናየው ሰው እዚህ ጋር ፊት ለፊት ሳየው እኔ ባይ ዘ ዌይ ናሆም አጭር ነበር የሚመስለኝ፣ ለካ ግድንግድ ነው። ኤኒዌይ ለማንኛውም ያው ከቲክቶክ ባሻገር ግን ወደፊት ምንድነው ለመስራት እያቀድክ ያለው? አሁን ወደ ፊልሙ መግባት ትፈልጋለህ? ወደ ሙዚቃ መግባት ማትፈልግም? ስለዚህ ላይቭ ገብተህ ዝም ለማዋራት ነው? እሱ ይቀጥልና የሆነ የራሴን ነገር የምከፍተው ነገር አለ። ሰርፕራይዝ እሱ የሆነ መሬት ሚዝ ነገር እስካገኝ ድረስ ቲክቶክ ላይ እቀጥላለሁ ነው። በጣም ጥሩ። ለጨዋታውም ለወደፊቱ መልካም እድል እመኛለሁ። ስንት ሳጥኖች ነው የቀሩት? ነገር
አራት ከአራቱ የትኛውን ትመርጣለህ? እነሱ እኮ ናቸው። አልንኩኝ እናንተ ኦልሬዲ እኛ አልን እናንተ ናቸው። ደንዝዞ ነው ቀዝቅዞ አይደለም ደንዝዞ ናም ከብሩ በኋላ ደበረው ከብሩ በኋላ ደበራ ነው ወይ 15 ነጥብ አየር ላይ ልበላ። እሺ እነዚህ ተለቀቀ ሲባል የምትሰሙ 7 ነገሮች ሙዚቃ፣ ሂድ ማታ ማታ ምን ሰማው? 2 ሰዓት ላይ ዜና፣ ሂድ የቤት እንስሳ ውሻ፣ ሂድ እንደዚህ የሚታረስበት ምናምን ይሄ በሬ፣ ኧረ ያኛው የሚታለበው ምናምን ላም፣ ኧረ ሌላ ስም አለው መሰለኝ። ኧረ ፎሎ እሺ ካቴና፣ ይሄ እስር ቤት የገባ ሰው ምንድን ይባላል? ታራሚ፣ ኧረ አይደለም እስረኛ፣ አዎ የሚጠጣ ስማ ካብትም ዴቭ ቆይ ኧረ ዴቭ ልጠይቀው ዴቭ ከብትን በምን መንገድ አንተ ታስረዳ ነበር? ከብት የሚለው ቃል ከብት ምን ሳር የለ እንግዲህ አይገጣው በሬ ላም ምናምን ብላ በሬና ላም ብላ አንድ ላይ አዎ እንደሱ ብትል አዎ። ለማንኛውም ያገኛችሁት 4 ነጥብ ነው። ቅድም ስትነበራችሁ 4 ሲደመር 4 8። ወደ ፈገግታ እንምጣ። ጆሲ ዝግጁ? ዝግጁ። እሺ ከሶስቱ ሳጥኖች የትኛውን ትመርጣለህ? ተወርዋሪ። እነዚህ የሚዘሉ 7 ፍጡራን እንደዚህ ከፊት እግሩ አጭር ሰጎን ከፊት እግሩ አጭር ሚዳቆ አይደል? እሺ የፍራሽ እንትን አለ ካንጋሮ እንደዚህ እንጥጥ ሚዳቆ አረ የሆነ ጣ የሚዘል እሺ ይለፍ እሺ ፈጣንሽ አጭር ፈጣን ጃኪዬ አይደለም ኤሊና የሆነ ታሪክ እንባሉላለ ፈጣን በጣም ፈጣን አጭር አይጥም መስል ድንቢጥ ይለፍ የሚዘል ነገር ሰጎን። እሺ ለማንኛውም ፈገግታዎች በዚህ ጥረታችሁ አንድ ብቻ ነው የመለሳችሁት። ቅድም ስትነበራችሁ 5 ሲደመር 1 6 እነሱ ግን 8 ናቸው። ወደ ሲኖትራክ እንምጣ። ዴቭ ማና ማን የቀሩት? ቁልቁልና ስቅታ። የትኛው ይሻላል? ቁልቁል። ፎቅ ላይ ሆነን ሊታዩን የሚችሉ 7 ነገሮች። የሚነዳ መኪና፣ ሂድ ብዙ ሰው በአንድ ላይ የሚባላል ህዝብ፣ ናይስ ሂድ መኪና ላይ የምትዞረው አደባባይ፣ ሂድ ትልልቅ ቤቶች የተደራረበ ምን ይባላል? ፎቅ ቤቶች አይደለም አፓርታማ አይደለም ሱቅ ምናምን ያለው ትልቅ ምን ይባላል? ሞል። እሺ ለፍ ኦኬ የምን ልጆች ይባላል? የሰፈር ልጆች፣ ውጭ ላይ የሚያሉት የጎዳና ልጆች መልሷል። አልተመለሰ የጎዳና ልጆች ሰዓት አለቀብህ ነው። አዎ በ30 ሰከንድ የመለሳችሁት 3 ነው። ቅድም ስትነበራችሁ 8 ሲደመር 3 11። ፈገግታ አበባ አይዞሽ አትጨናነቂ። ስንት ነሽ ያለሽው? 6 እነሱ ስንት ናቸው? 6 ከመለሰ በለጠ ቆይ 11 5 ከመለሽ እኩል 6 ከመለሽ አብላጫ 7 ከመለሽም ቦነስ ነው። ተግባባን። ስለዚህ የመጨረሻው ማን ነው ይቀር? ስቅታ። እነዚህ የምናነሳቸው 7 ነገሮች ምን ይነሳል? ፎቶ፣ ክብደት፣ ምግብ፣ እንጀራ፣ ተናገሪው። ጠረጴዛ ተደርድሮ ምን አነሳው ነገር? ሳህን፣ ወጥ፣ እንጀራ፣ ዳቦ። ይለፍ የቅድም ያልከው ካርታ፣ አሁን የተጠራበት እንትን ምንድን ነው ይባላል? ጥራው ምንድን ነው ይባላል? አበባ ምንድን ነው? የኛ መጠሪያ ፈገግታ የግሩፕ ስም ነው። ያንተ መጠሪያ የኔ መጠሪያ እኛ የምንጠራበት ሰው ነው። ያስቆጠራችሁት 3 ነጥብ ነው። መቀነቷን ይዛለች ቦስ፣ መቀነቷን ይዛለች። ለማንኛውም ቅድም ስትነበራችሁ 6 ሲደመር 3 9። አሁንም የነጥብ አብላጭ ያገኙት ዴቭ አሁን በተራ የገንዘብ
በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር አሁንም ሲኖትራኮች ቦታቸውን በቃ ለማንም አልሰጥም ብለዋል። አዎ አሁንም በሁለተኛው ዙር የዳሽ ሙላው ጥያቄ ላይ ደርሰናል። ድጋሚ ማስረዳት ካለብኝ ጠይቁኝ፣ ማስረዳት ካላስፈለገኝ ቀጥታ ወደ ጥያቄው መሄድ አለብኝ። ጥያቄው ምን ይላል? የአንድ ሰው ዳሽ ተለወጠ ወይም ተቀየረ ልንል እንችላለን። የአንድ ሰው ምን ይቀየራል? በትልቁ ጻፉ። የአንድ ሰው ዳሽ ተለወጠ ወይም ተቀየረ ልንል እንችላለን። ዴቭ ከፍ አድርጋ ሳየ ጸባዩ አልክና ጸባዩ አልክ። ከዛ ከኋላ ምንድን አልክ? መልኩ ቢኖር ግን እንዳይቆጭህ ማረገች። ካሜራ ዳኛ አይታል። ሰውነት ስም ጸባይ የአንድ ሰው ዳሽ ተለወጠ ተቀየረ ልንል እንችላለን። መልሱ 3 መልሶች ኑሮ፣ መልክ፣ አስተያየት ወይም ሐሳብ። አንተ መልክ ብለህ ነበርኩ። ምን ብያለሁ? ቀጣይ ዙር የለውም እንዴ? ማን ያሸንፋል ያልከው በሁለት ዙር? ለማንኛውም እሺ ይሄን ተማምኖ ጫማ ዛላ እሺ ጸባይ፣ ሰውነት፣ ስምና ጸባይ ነው የተጻፈው። ኑሮ ተጽፏል? አልተጻፈም። መልክ ተጽፏል? ነበር። ብትጽፍ ኖሮ 5000 ብር እዛ ጋር ይገባ ነበር። አስተያየት አለ? አሳዛኝ ተሸናፊ ብር የለን፣ ነጥብ የለን፣ ያናካፍላል። በቃ ጫማ ካል 6000 ብር ጫማ ለጥረታችሁ እናመሰግናለን። ቦታ ነርስ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ይኸው በሁለተኛው ዙር አሁንም ያው ዜሮ ቢሆንም እነ ፈገግታዎች 10000 ብር አግኝተዋል። እዚህ ያሸነፉትን ዋጋ ምናምን ስለሰማ በዛ ሂሳብ በቃ ሂሳብ ሰርቶ ጫማ ስለነበርና አሁን ላይ አንተ ከሰንኮ በሚያሳዝን ሁኔታ ማን ያሸንፋል በሁለት ዙር ብቻ ነው የሚጠናቀቀውና ሁለተኛውም ዙሩን ጨረስን። አንድ ብቻ ሞር ለማንኛውም ስለመጣችሁ እጅግ አድርገን እናመሰግናለን። ጆሲ፣ አበባ፣ ናሆምና ዴቭ ምርጥ ጨዋታ ነበረን። አሪፍ ጊዜ ነበረን። እናንተ በየቤታችሁ ያላችሁ በሙሉ 7696 ኤምዋይ ብላችሁ ቴክስት አድርጉና በማን ያሸንፋል ጨዋታ ታዳሚም ተጫዋችም አሸናፊ የምትሆኑ ትችላላችሁ። እኔ ዘወትር ደሳሌ ነኝ። ዘወትር ደስ ይበላችሁ።